ከስዊድን ይዤው የመጣሁትን ነገር ስትበሉ ስትጠጡ ነበረ። በልታችሁ ጠጥታችሁ ከጨረሳችሁ በኋላ መጨረሻ ላይ ነው ወይ ሌባ የምትሉኝ ብዬ በቃ እያላገጥኩ ምናምን ነበር እንትን ምለት ቮይስም ልኬለታለሁ። ቮይሱን አላኩም ብዬ አሏሽ። ይሄ አሁን ሀቢባ ተቆርጦ ሚዲያ ላይ ካወጣህ ምናምን ነገር ተብለው ድራማ የሰሩበት ሳይሆን ሀቁ ማለት ነው። እውነቱ እዚህ ጋር ነው ያለው ወሬው። ቮይሱን ላኩለት ሰቅልልሃለሁ ምናምን ብዬ ፎቶዎችን ሰቅላቸዋለሁ ብዬ ያልኩትን ፎቶዎችንም ልኬለታለሁ። ፎቶዎችንም ራቆት ፎቶ የለውም። በአፌ ግን ራቆት ፎቶ ብያለሁ። አላልኩምም አልልህም ብያለሁ። ያልኩትን ብያለሁ። ለምን አልክ? ፎቶዎችን ግን ቆይ ጨርስ። ይኸውልህ ወንድሜ እያወራሁ ነው። ከዛ አሁንም አስገባው። ከሱ ጋር መቼም አንግባባም። በቃ የፋ ግሩፕ ስለሆነ ችግር የለውም። ወንድሜ እኮ ነው። ይኸውልህ ወንድሜ አዳምጠኝ ልናገር። እሱ አሁን የእሱ ፍላጎት በእሷ ግሩፕ ያሉ ሰዎች ፍላጎታቸው ምንድን ነው? አያወራም ምናምን ነው። ይሄ ግን እናንተ ጋር አወራሁት አላወራሁት ምንም እንትን የለውም። ግን ሰው እንዲያውቀው ስለምፈልግ ነው። ህግ ደግሞ ህግ ይዘዋል። ገብቶኛል እኮ መጨረሻ ላይ አንተ መረጃዎችን ትጠይቋለህ፣ መረጃውን ያወጣል እሱ። እሺ ለምን መሰለህ ካርሎስዬ፣ ግሩፕ ላይ ምን ተባለ መሰለህ? ጫና እያሳደርክበት ነው። የአውራና ይጨርስና መረጃውን አሳየን። እስካሁን ሚዲያ ላይ ያልተሰማውን መረጃ እንዳለ አውጥቶ ያሰማ። ዝም ብላችሁ እስቲ አዳምጡት አሉ። እሺ አሉ። ለዛ ነው ላስጨርሰው። ሪካርደሮች መረጃውን ሰምታችሁ ፕሊስ ሪካርድ አድርጉና ፖስቱ። ይቺን ብቻ ቆርጣችሁ ፖስት አታርጉለት ፕሊስ። እስከነ መረጃውና እስከነ ማስረጃው ሲመልስና ሲያወራ እሱን ብቻ ፖስት አድርጉ። አይ ላንተ አይደለም ለሪካርደሮች ነው። ላንተ አይደለም። ከዛ ይኸውልህ እሱ ቮይስ ምናምን ላኩለት። የላኩለት ምክንያት እሱ ሌባ ከስዊድን ሀገር ኤርትራና ኢትዮጵያኖችን ዘርፈ የመጣ ሌባ ብሎ ሲለጥፈኝ ነው። እኔም እያወጣው ለጥፍልሃለሁ ምናምን ብዬ ቮይስ የላኩለት ጽሁፍ የላኩለት። ከዛ ምን አደረጉ? ልክ የዛኑ ቀን ሳይሆን በሁለተኛው ቀን እሷ ይሄንን ፎቶ ለጥፋ ሙሉ ሚዲያውን አጥለቀለቀችው። ከዛ ምንም ምን ያልመሰለኝም በቃ ሳቄ ነው የመጣው። ምክንያቱም ምንም የሚያስደነግጠኝ ነገር የለም በዚህ ጉዳይ። በጣም ገርሞኝ አሞራው እንደውም በደወለልኝ በዋትስአፕ ከአንድ ሰው ጋር ሆኖ ደወለልኝና ሳምንት ነበር ማለት የፈለገችው የነበረው የመጀመሪያው ፍላጎት በካሜራ ውጪ ስትባል መውጣት ስለማትችል በካሜራ ከወጣች ፊቷ ላይ ምንም አይነት ነጠብጣብ ስለማይኖረው አማራጭ ስለሌላት ወደ 7 ወር ሰቀለችው። ወደ 8 ወር ወደ 7 ወር ከዚህ በፊት ነው የመታኝ ወደሚል ሄደ ማለት ነው። ያ ሳይሆን ፍላጎቷ የነበረው ሰሊ ስለምትከስ ከዛ ሰዓቱን ብቻ ብላ መክሰስ ስለማትችል ከቤት ውስጥ አስቀምጬ ዳይመንዱን ይዞብኝ ሄደ። ዳይመንድና ሰዓት ይዞብኝ ሄደ። ሰዓትም ዳይመንድም ይዤባት ሄጄ ሳይሆን ሰዓቱን የሊና አባት ነው ጀርመን ድረስ ሄዶ ያመጣልኝ። የሊና አባት ነው ቀድሞ ሄዶ ያመጣው ሰዓቱን። ጭራሹኑ ሻንጣ ከፍቼ ሻንጣ አንጠልጥዬ አልወጣውም። ሻንጣ አንጠልጥለህ ከወጣ የራሴን ብቻ የምትጎተት ባግ ነው ይዤ የወጣሁት። ባስ መጠበቂያ ፌርማታ ስለሆነ ካሜራ አለ። ኦኬ ከዛ ጋር ሲሄድ ባስ ጠብቄ ስለሆነ የሄድኩት በካሜራ መታወቅ ይችላል። ሊና ምን አለች? መታ ሻንጣውን ይዞት ሄደ። ሰሊ ደግሞ መጣችና ምን አለች? አይ ሻንጣዬ በቢላ ተከፍቶ ነበረ። አይተው እዚህ ጋር ራሱ ሁለት የሚጋጭ ነገር ነው የሚያወሩት። ኮዝ እሷ ኢትዮጵያ ነበረች፣ እሷ እንትን ሮም ነበረች። ቢጋጨው ነገር አልነበረችም ያቺ አንዴ ካርሎስ አንዴ ቤኮ ይኸውልህ አሁን ካወራው ጋር ይኸውልህ ቤኮ ወንድሜ ይጨርስ። መጨረሻ ላይ ለመጨረስ እድል እየሰጠነው ነው። ግን አሁን ይኸውልህ ቤኮ አንተም ብቻ አስረዳ። ማርያምን በቃ በኔ አድርጊውና ይጨርስ። አይ እኔ በእንትን ልጠይቅ ካወራው ነው እኔ ካወራው ይጨርስ። ሀቢባ ጋር ይጨርስ። አንዴ ገብተው ያወራችው ሊና ገብታ ሻንጣውን ይዞት ሄደ ነው ያለችው። ሰሊ ደግሞ ምንድን ነው ያለችው? ከኢትዮጵያ ስመጣ ሻንጣዬ በቢላ ተከፍቶ ነበር አለች። ከዛ ገባ መልሳ ደግሞ አይ ሌላ አንድ ሻንጣ ነበር እሱን ይዞት ሄዷል። ቦርሳ ምናምን የነበራት ስታሽግ እያዩት እኮ ነው። ሄርመዞች ምናምን ነበራት። ሄርመዝ ቀላል ዋጋ ያለው ብረት አለ። ካርሎስም አሁን እዚህ ውስጥ የገባው ለኔ ብሎ ነው ለአንተ ገብቶ በሰላም የሚያወራ ከሆነ ሐሳብህን ይሄ ብለው
የምትጠየቀውን ጥያቄ ምንም ሳትበሳጭ ይሄው መረጃ ይሄው ምን መሰለህ የሚለው እንደዚህ ብለህ አልጻፍክም እንዲህ ብለህ አልጻፍክም ምናምን ይለኛል። አዎ እኔ እኮ ይኸውልህ አልጻፍኩም ምናምን ነገር ልልህ አልፈልግም እኮ አልኩ። ግን ሰዓቱን አምጥታ ሰጣኛለች። የሰጠችብኝ መንገድና ሰርቆ ወሰደብኝ የሚለው መንገድ የማይግባባ ስለሆነ አሁን ይኸውልህ የማልፈልጋቸው ሰዎች ነው ሰብስበህ የምታስገባው እዚህ ውስጥ። ችግር የለውም። እኔ ወዳጆች እኮ ናቸው። ወዳጆች ሊሆኑ ይችላሉ። ከነዚህ ጋር አይሰድቡም፣ አይናገሩም። መመነኝ ነገርኩ። ከነዚህ ጋር መግባባት አልችልም። ለምን እኔ አግባባለሁ? ቤኮ ይኸውልህ ቆይ እናቴ አሁን እነሱ ጋር ተማሮ ከመሄድ እነሱ ጋርና እኔ ልጠይቀው። አሁን ቆይ አይደለም፣ ቆይ እነሱ አወሩም። ፓወር ትጠይቃለች። እነሱ እሺ ጠይቀኝ። ይኸውልህ አሁን አንተ ካወራህልን መጀመሪያ ጠይቀሃለሁ። እሺ አንተ መጀመርታ ካወራህልን ወደ ኢታሊ ከመጣው በኋላ አሁን ካወራኸው ነው የምጠይቀህ። እሺ የዘቢባውን ቤት በኋላ ወደ ኢታሊ ከመጣን በኋላ ሊና ብር አልነበራትም፣ እኔ ብር ነበረኝ። ካፌ ልንከፍት ስንል እህቴም ደስተኛ አልነበረችም፣ እሷም ብዙ ብር አልነበራትም እና እዛ ካፌ ለመክፈት ፈልጌ ነበር ብለሃል። ከዛ ደግሞ እኔ ወረቀት አልነበረኝም ብለሃል። እንዴት ነው? ወረቀት አልነበረኝም። አይወልሽ ወረቀት አልነበረኝም አላልኩኝም። ከስዊድን ስመጣ ፓስፖርት የነበረኝ ዶክሜንት የነበረኝ አብረን በአውሮፕላን በስርዓት ተሳፍረን የመጣን ሰዎች ነን። ዶክሜንቴ የጠፋው አዳምጪ፣ ዶክሜንቴ የጠፋው ጣሊያን ነው ከመጣው። ስለ ዶክሜንት አይደለም፣ ይኸውልህ ስለ ዶክሜንት አይደለም። አፕሩፍ የተባለ እዚህ ጋር አዳምጠኝ። አፕሩፍ የተባለ የስራ ፍቃድ ስለተሰጠህ ነው አንተ ካፌ ለመስራት ወሰነህ የነበርከው ወይስ ለቫኬሽን ነው? ኖ አዳምጪኝ። እኔ እንደዛ አይነት ፍቃድ ተሰጥቶኝ ሳይሆን የመጣሁት እኔ በእንደዛ አይነት መንገድ መክፈት ስለማልችል ካፌውን ልከፍት ያሰብኩት በእህቴና በሊና ስም ነው። ያንን አልተናገርክም ነበር። አሁን እያሻሻልክ አይደለም። ልንከፍት እኮ ነው ያልኩሽ። ልንከፍት ስልሽ እኔ አልከፍትም። ስታሳጥረው ማለት ነው ካርሎስ አንተ እያሳጠርከው ማን ነው? ሀጂ እንትን ማይኪ ዳውንታውንን አስገባው። ቤኮ ማይኪ ዳውንታውን የሚለውን ሰፋ አድርገው ገዝቱንና አስገባው። አንዴ ቤኮ ማይኪ ዳውንታውን እዚህ ጉዳይ ያለበት። እሺ ቤኮ አንድ ጊዜ እዚህ ጋር ስጠይቀው አሁን አንተ ስታወራ የነበረው ስለ ሰዓቱ ምናምን ነው፣ እኛ እያወራን የነበርነው ስለ ጥቃቱ ነው። እዚህ ላይ የምጠይቅህ አንተ ልጅቷን ባጠቃህባት ሰዓት ጓደኛዋ ጋር ብዙ ጊዜ ደውልሃል። ከዛ ምን አልካትኝ? በጥፊ መትቻት ተጸጽቻለሁ ብለሃት ነበር። ጓደኛዋ ፎቶ ላከች። ፎቶ ከላከች በኋላ ጓደኛዋ ወደ አንተ ቮይስ ሜሴጅ ላከች። ቮይስ ሜሴጁ ጋር ሀጂ በጣም አዝኛለሁ፣ እንዴት አድርገህ ለምን እንደዚህ ትደበድባታለህ? እኔ በእናንተ መግባት አልፈልግም፣ ልፈርድብህ ፈልጌ አይደለም፣ ይህን ያህል ጥቃት ግን እንዴት ምናምን ብላ ልቧ ተሰብራ ስትልክልህ የእንባ ኢሞጂ ላክላት። ኦኬ የእንባ ኢሞጂ ይሄ እንትን ላክላት። ከዛ በኋላ ቀጥሎ የላከውን ቮይስ ሜሴጅ አጠፋኸው። እሷ የላከችው ሊና ለጓደኛዋ የላከችው ፎቶ፣ አንተ የላከው ኢሞጂ፣ ጓደኛዋ ወደ አንተ የላከችው ቮይስ ሜል ደሴም ዴይ ነው። ከሕክምናው ሪፖርት ጋር ደሴም ዴይ ነው። ገባ? እና እኔ አንተን የምጠይቅህ አንተ ጥቃቱን ባትፈጽም ኖሮ ኦኬ እንደዛ ብላ ስትጠይቅህ ጓደኛዋ ሄይ እኔ ይሄንን ጥቃት አላወረድኩም ብለህ ለምን አልመሰከርክም? ለምን አልመለስክላትም? አንድ ኦኬ ይሄ ሮሌክስ ሰዓቱ ጓደኛዋ እኔ ሰርቄው አይደለም አባቷ የሊና አባት ነው ከጓደኛዋ ቤት ሄዶ ያመጣው። ከዛ በኋላ ግን እኔ ፖዚሽን ስላለኝ በእኔ ስም አስቀየርኩት ብለሃል። ገባህ? የሷ ከሆነ አንተ ሌብነት ካልሆነ በስተቀር ለምንድን ነው የሰውን እቃ በራስህ ስም ያስቀየርከው? ይሄ ኢሌጋል ነው። ይሄ አንዴ የባሏ ነው። የባሏ አይደለም ያስረዳው የባሏ አይደለም። ምን ዘባራቂ እየሰማ ያለ ነው እኮ ውሸት እኮ ነው የሚያወራው። ቃል በቃል መልስልኝ። ወይ ሀጂ ቃል በቃል አሁን እኮ ወደ መስማማቱ ልንመጣ ነው። ልሸጥላት እኮ ነው እያለ ያለው። በቀደም ብሎ የነበረው ባለፈው ብሎ የነበረው
ልሸጥላት ነው የተቀበልኩት ነው ያለው እኮ ባላቢቃ ቤት ልሸጥላት ብዬ አልተቀበልኩም። መሸጥ ስለማችል ልሸጥላት ብሎ ነው የተቀበለው። አንዴ ካርሎስ አንዴ አሁን ደግሞ ምን አለ ውሸት ዝም ብለህ ካርሎስዬ አንዴ ሚት አድርጉ ሁለታችሁ። ይኸውልህ ቤኮዬ እሱ ያለ የነበረው ሲጀመር ይኸውልህ ስለ ካፌው ምናምን ተናገረ። ምንም ማስረጃ የሌለው ካፌ ሊከፍት ነበር እንደዚህ ብር ስለነበረ መኪና ስለሱ አልጠይቀውም። ኦኬ አይመለከተኝም። ስለ ልጅቷ ጥቃት ያለውን ኤቪደንስ የሕክምናው ሪፖርት ሜዲካል ሪፖርቱ ኦኬ እሱና ጓደኛዋ የተደዋወሉበትና ቮይስ ሜሴጅ የተላላኩበት ቀን ያኛውን የእንባ ኢሞጂ የላከላት ቀን ኦኬ ጓደኛዋን የሊና ጓደኛዋ እንደተጠቃችና እንደተደበደበች ለምን እንደዛ ታረጋለህ ብላ የጠየቀችበት ቀን ደሴም ዳይ ነው የነበረው። ይሄንን ጠይቄዋለሁ እንደ ማስረጃ። እሱም ኤቭሪቲንግም ቀርቧል ማለት ነው። ሁለተኛ እየተናገረ ያለው ይሄ ሰው ሮሌክስ ሰዓቱ የጓደኛዋ ነው። ከዛ ጓደኛዋ ቼና አላቸው። እኛን እየመጡ ለምን አጀንዳ ይሰጡናል ነው። እኛም ለልጆቻችን ልጆች ያዩታል ይሄንን ቪዲዮ። ነገ ምንድነው የሚባለው? ምንድነው የምንወስነው? ምንድነው የምናረገው? እውነቱ ያለው እነሱ ጋር ነው። አይንቱ ኤቭሪዌር ይዞራል በየቤቱ ያስተያየት ነው የሚሰጠው። ቆይ አንዴ እሺ መልካም ሀሳብ እንዳይደጋገምና አንዴ ከሱ ጋር ላውራና ከስር ካሉት ጋር አወራለሁ ከወንድሜ ጋር ላውራና እኔ አንዳንድ ያልተመለሱልኝ ጥያቄዎች አሉና እነሱን ጥያቄ ሁለት ጥያቄ ምናምን ጠይቀውና ከዛ ወደ እናንተ ሀሳብ ከተመቸ እየተጓዝክ ነው መሰለኝ ከተመቸ ሀጂ ልታወራኝ ትችላለህ ከተመቸ አዎ የሰማው ነው አወራሃለሁ ነው ኦኬ ችግር የለውም ይሄን ነገር ማለት ነው ማስተካከል አይቻልም ግን ከማውራት በፊት አንድ ጥያቄ ልጠይቅህ አንድ ነገር ልንገርህ እኔ በኔጌቲቭ እንዳትይዘው ይሄንን አሁን ቅድም ከገባው ልጅ ጋር እነ ሚኪ በቃ የራሳቸው ግሩፕ የሆኑ የያዙት ነገር አለ ገባ እነዛ ግሩፖች በቃ በገባውበት ገብተው ነው በቃ እውነቱ እንዲወጣ አይፈልጉም ባጭሩ እኔ እዚህ ጋር ራሴን ዲፌንድ የሚያደርግ ምናምን ሰው እንዲከላከልልኝ ምናምን ፈልጌ አይደለም እውነቱን ነው የምነግርህ እዚህ ጋር ግልጽ አድርጌ እያንዳንዱን ከመጀመሪያ እኔና እሷ ትውውቅ ያለነውን ጀምሮ ቁጭ አደርግልሃለሁ እንዴት ተዋወቅን ምን ጥቅም ነበራት ምን አይነት ጥቅም ትጠቀም ነበረ የሚለው እንዳለ ቁጭ አደርግልሃለሁ ሪያሊ እሷም ካወራችሁ ጋር ያስቀመጥኩ ማለት ነው የተደበቀ ነገር ያልሆነ ሀቅ ስለሆነ ማለት ነው ስለማስቀምጥልህ የምትፈልገውን ጥያቄ ጠይቀኝ ይቅርታ ላፋባል ለምን እነዚህ ሰዎች አሁንም ካስገባቸው ሙሉን ያለውን ሂስትሪ እኔ አልሰማውም ካንተ እውነቱን ብነግርህ እሺ ልምጣለህ መጀመሪያ ከእህቴ ጋር ወደ ስዊድን መጡ ኦኬ ሀቢባ ቤት ገብታ ከሰማሃት ምን እንደሆነ የሰጡኝ አላቅም ላንቺ የሚያዥ ብለው ሰጡኝ ሮሌክስ ሰዓት ከነ ቦክሱ አንድ ያዥ አንቺ ተብለህ 40 ምናምን ሺህ ብር የነበረ እኔ እህቴ እሷ ተከፋፍለን ይዘን ምን እንደሆነ አታውቅም ይሄ አስበኸዋል ቦርሳ ውስጥ ሰዓት ስትይዝ ብር ስትይዝ ምን እንደሆነ ሳታውቅ ነው አንተ የምትይዘው ንገረኝ ምን እንደሆነ ሳታውቅ ነው የምትይዘው አንተ አይደለማ እኔ ስዊድን ውስጥ መኪና ነበረብኝ ነው 1 ሚሊዮን ምናምን መኪና ነበረብኝ ተያዘብኝ በቃ በመሰራው ከስዊድን ይጣራል ከታ መጣ ምናምን አመጣጡ ካልታወቀ ፖሊስ ይወርሰዋል መኪናውን ይወሰዳል እንደዛ ማንንም የስዊድን ሰው ያውቃል መኪና ነበረኝ ተወሰደብኝ እሷ ከእህቴ ጋር አብረው መተው ሌላም ልጅ አለች መጥቀስ አያስፈልግም ምንም አስፈላጊ ስላልሆነ ስለ ልጅቷ መተው እሷ አንድ እህቴ አንድ ያቺ ልጅ አንድ ነው እህቴ ሁለት ሊና አንድ ያቺ ልጅ አንድ እኔ አንድ ይዘን ህጋዊ ነው ህገ ወጥ አይደለም እቃው ሙሉ በስሜ ያለ በስሜ የነበረ ንብረት ነው እቃው ማለት ነው ተከፋፍለን ነው የመጣ ነው ግን ሀቢባ ጋር ስታስረዳ ምንድን ነው ያለችው ምን እንደሆነ አላቅም አንድ አንቺ ያዢ ብለውኝ አስበው ከዛም ከመጣም በኋላ እንደመጣን የዛኔ ብዙም እንትን አለ መፈላለግ እንጂ አልተጣበስንም እንደውም እህቴ አይናችንን ምናምን አይታ ምንድነው ምናምን ብላ አልፈለገችም እህቴ መጥተንም እዛ ከገባን በኋላ የራሴን ካፌ ቤት ምናምን ልከፍት ነበር ሊናም ፕላን ላይ ነበረች
እንደዛ የመክፈት ሀሳብ ነበራት እና ተጋግዘን ልንከፍት ተነጋገርን። የዛኔ ለእህቴ ከሊና ጋር አብረን ሆነን መክፈት ፈልጌያለሁ አልኳት። ስላት ኖ አይሆንም አለች። ለብቻ ነው መክፈት ያለበት ከእሷ ጋር አይሆንም። ከዛ ሊና የነበራት ብር ትንሽ ብር ነው የነበራት። ከዛ ኖ አይሆንም ምናምን በለው። ከዛ ሁለቱ ጋር በቃ ኔጌቲቭ ነገር በዛብኝ። በቃ ሊስማሙ አልቻሉም፣ አልገባኝም። ከዛ እሷም በዚህ ኔጌቲቭ ትሆናለች። ሊና በመጀመሪያ ኔጌቲቭ አልነበረችም። ያው እህቴ አላቅም ለምን ኔጌቲቭ የሆነችበት ምክንያት ሊገባኝ አልቻለም። ግልጽ አድርጋ አልነገረችኝ። ግን በቃ አይሆንም፣ አትሆንህም፣ ለእሷም አይሆንሽም፣ ይቅርብሽ ነው የምትላት። በቃ አብረን እንድንሆን አልፈለገችም ነበረ። የራሷ ምክንያት ይኖራታል። አይዶን ነው ምክንያቷን አላቅም። ከዛ በቃ እህቴ በማታውቅበት መንገድ ጀመርን እኔና ሊና እና የዛኔ ያን ሁላ ጊዜ የምቀመጠው የነበረው ሆቴል ነው። የተወሰነ ጊዜ እህቴ ቤት ነበርኩኝ። ከዛ ሆቴል ነው የምቀመጠው። ከዛ ካሽብር ነበረ። ካሽብር ስጨርስ ሰዓት እያወጣው እሸጣለሁ፣ እንጠቀማለን ማለት ነው። በዚህ ሰዓት ከሊና ጋር አብረን መኖር ጀመርን። ከሊና ጋር ስንኖር ከቤቷ ጎን ነው የምንኖረው። ከቤቷ ጎን አባባሌ አባቷ፣ ወንድምና እህቷ እና እንጀራ እናቷ። ኦኬ። ሊና ደግሞ የምትኖረው ከማን ጋር ነው? ከልጇ ጋር ነው የምትኖረው። ሊና አሁን እንደምታውቀው እንደዚህ ተመትቼ 2 ዓመት እየተቀጠቀጥኩኝ እየተደፈርኩኝ ዝም ብዬ ፈርቼ ነው የኖርኩት የምትለው የልጇ አባት እንደዚህ አንገቴን ያዘኝ ብላ ነው ፖሊስ ጋር የከሰሰችው። የልጇን አባት በፖሊስ ነው እንዳይመጣ አካባቢዋ ጋር እንዳይጠጋ ያስደረገችው። እንደዚህ ይሄ የሌለ የሚያስመስል ድራማ በላይፋችን ውስጥ ጸብ ይኖራል። ትጣላለህ፣ እንደ ሰው ልጅ ትጨቃጨቃለህ። የለም ብዬ አልክድም፣ አለ እንጣላ ነበረ፣ እንጨቃጨቅ ነበረ። ግን እንደፈለገች ፍሪዮና የምትወጣ ሰው ናት። የፈለገችው የምትለብስ፣ ስራ አስቆሚያት፣ ልጇን በስርዓት እያስተማርኩ። ይሄ የልጇ አባት ቤተሰቦች ያውቃሉ። የልጇ አጎትን በደንብ የሚያውቀው ታሪክ ነው። በደንብ ነው የሚያውቀው። የሮማ ሰው ያውቃል። ይሄ ለዚህ ነው ሰው እዚህ ሶሻል ሚዲያ ላይ ሌላ ሀገር ያለው ሰው ነው የሚንጫጨው። እኔ ቅድም ምን አልኩ? ሮማ ያለው ሰው መጥቶ ከመሰከረ አልኩ እኮ እኔ በቃ ጥፋቴን አምናለሁ አልኩ ባጭሩ። ሮማ የተሰበሰበ ሰው መጥቶ አዎ ሀጂ እንደዚህ አድርጓል ካለ በእውነት ነው የምነግርህ፣ ቃል እገባልሃለሁ እኔ አዎ እንደዚህ ነኝ ብዬ እነግርሃለሁ። ክስ ራሱ አልኩ ገና አሁን ሞል የለውም፣ ሞል ነምበር የለውም። የሰሊ መሰለኛለሁ አንድ ክስ የላትም እሷ ክስ ሞል ነምበር የለውማ። ሞል ነምበር ቢኖረው ይነግሩሃል። እና አቃቤ ሕግ ወስኖ ወደ አቃቤ ሕግ ጋር ከደረሰ በኋላ ነው ለፍርድ አቃቤ ሕግ ካመነበት ነው የምትጠራው። ገባህ? አሁን ከእሷ ጋር በእንደዚህ አይነት ህይወት እየኖርን ያው የማያልቅ ነገር የለም። እየተመናመነ ይመጣል አይደለ? ስራ ትሰራለህ፣ ቢዝነስ ትሰራለህ። እሷ መክሰሷን በምን አወቅህ አንተ? እሷ እኔ ስጠይቅ ሞል ነበር የላትም ስቲል ናው። እኔ ነገርኩ፣ ፖሊስ ጋር ደወልኩኝ ጠዋት ጋር